ኮፕ 32 ስንል ይሄ ጉባኤ ከዚህ በፊት እንደ ሀገር ካዘጋጀናቸው ካስተናገርናቸው የተለያዩ ጉባኤዎች ከአፍሪካ ህብረት ከዩኤን ፉድ ሲስተም የተለየ ሰፋ ያለ ወሰብሰብ ያለ የራሱ ልዩ ባህሪ ያለው ትልቅ ዓለም አቀፋዊ መድረክ ነው። እንደ አንድ ሀገራዊ ፕሮጀክት ከሀገርም አልፎ አህጉራዊ ፋይዳ ያለው ፕሮጀክት አድርገን የምንወስደው ኢትዮጵያ ዓለምን የምታስተናግድበት ለቀጣይ ለብዙ ትውልዶች የሚዘልቅ አሻራና ትሩፋት ሊገኝበት የሚገባ ትልቅ ጉባኤ ነው። ኮፕ ስንል ኮንፈረንስ ኦፍ ፓርቲስ ማለት ነው። የዩኤን ፍሬምወርክ ኮንቬንሽን ኦን ክላይሜት ቼንጅ የሚባል በ1992 የጸደቀ ዓለም አቀፍ ስምምነት አለ። የዛ ስምምነት አጽዳቂ ፈራሚ የሆኑ ሀገራት እንዲሁም በዛ ስምምነት ማዕቀፍ ውስጥ የተደረጉ ሌሎች ስምምነቶች እንደ ፓሪስ አግሪመንት እንደ ኪዮቶ ፕሮቶኮል ያሉ ሌሎችም መሰል ስምምነቶችን ላይ ያለውን አፈጻጸም ምን ላይ ደርሰናል፣ እነሱን ተግባራዊ በማድረግ ምን ላይ ደርሰናል የሚለውን ለመገምገም እንዲሁም በዛው ማዕቀፍ ውስጥ ተጨማሪ የአየር ንብረት ለውጥን ለመከታተል ለመከላከል የሚደረጉ መግባባቶችን የሚደረጉ ቃል ኪዳኖች ላይ ለመድረስ ድርድር ውይይት የሚደረግበት መድረክ ነው። በዚህ መድረክ አንድ ጉባኤ ብቻ ሳይሆን በዛ ኮንፈረንስ ውስጥ የሚካሄዱ ቢያንስ 5 ጉልህ ጉባኤዎች አሉ። ሌሎች ብዙ የጎንዮሽ መድረኮች፣ ኤግዚቢሽኖች እና መሰል ኩነቶች ይኖራሉ። በዚህ ጉባኤ ምንድነው ማሳካት የምንፈልገው፣ ግባችን ዓላማችን ምንድነው የሚለውን ስናይ በተቀናጀ በተናበበ ወጥ በሆነ ኃላፊነት በተቀበለ መዋቅር የሰመረ ከርዕዩ አኳያ ኃላፊነቱን ከመገንዘብ ከግንዛቤው አኳያ የተናበበ የሰመረ መዋቅር ኖሮን ስኬታማ ኮፕ በማዘጋጀት ስኬታማ ኮፕን በማዘጋጀት ሂደት ደግሞ አገርን መለወጥ፣ አገርን መገንባት፣ አገርን ማስተዋወቅ ነው እንደ ትልቅ ዓላማ ተደርጎ የተያዘው። ስኬታማ ኮፕ ካዘጋጀን የሚኖረው ትሩፋት የሚኖረው ቅርስ ጥሎልን የሚያልፈው ብለን የምናስበው አንደኛ ይሄ የምናዘጋጀው ኮፕ ኢትዮጵያ የምታዘጋጀው የኢትዮጵያ ኮፕ ብቻ ሳይሆን የአፍሪካ ኮፕ ሆኖ በዚህ ሂደት አፍሪካ የአየር ንብረት ለውጥ ተጠቂ ለአየር ንብረት ለውጥና ተያይዞ ለሚመጡ ጦሶች ተጋላጭ ተደርጋ የምትታይ ብቻ ሳይሆን የመፍትሄው ማዕከል የመፍትሄ ምንጭ መፍትሄ በማምጣት አመራር የምትሰጥ አህጉር ሆና ጎልታ እንድትታይ አድርገን መስራት ይኖርብናል።